ቪዲዮ ተወጣባር ላይ ኮናነሱት ከተሽሻል እንደውም ተሸሽገሽ ነው እንጂ ከታች ይሻልሻል ነው ነገሩ ችግር የለም ወይ ሸውት ማሬ በዛኛው ስልክ እያየሁ ነው በቃ ሐራጅ ናኔ ችግር የለም ታች ነው እናጨበጭበው ሰዓት ዜድ የለም እኮ የለም ወይ ይስማ ተነስቷል معزي بيود أجنز نجار انتي دي ما نمي على صورة صفة لا لسه لا هدي أنا يعني ويسكي تياني ودهت تينانش ديتنش دقنش زاري أيرو بسنش كونجونا ماتا أيرو يمشي على رد معزي تمشيش أي مش بيجي يمشيش باكش ديلا አንቺ ብቻ የምትሽ እናቴ ዛሬ ጥሩ ነው አንቺ ብቻ ፏበይ በጣም ደስ እግዚአብሔር በእውነት ነገ ደግሞ ከዚህ የበለጠ ጠፋ ለንገራቸው አላለ ዶክተር ስትል ደግሞ ለምኛለሽ ጠዋት ማለት ነው በስንት ሰዓት ነው ዱባይ ላይ ስንት ሰዓት ነው እግዚአብሔርን ቤቷን ከፍታ እኔን እያወራች ነው በትልቁ አካውንቴ እየሰማው ነው ከዛ ማና ከዛ እኔ ደግሞ መርዛሜ ያችን ትልቅን ዘግቼ በዚህ ገቡ የሆነ እያለቀስሽ ዘግተሽ ወጣሽ ሰዓት ነው ላ አይደለም የዛን ጊዜ ከዛ በኋላ የዛን ጊዜ እኮ ለሙቪ ደውዬ ተረጋግቼ ማዚዬ በትልቁ ነው እንዴ የገባሽ በትልቁ ነው ሸሪ ያረግሽው በዚህኛው ነው ሸሪ ያረግሽው እኔ በዛኛው ትልቁን ማለት ነው ታውቂ የለም እኮ አንስተሽ ነው እንዴ ማዚዬ ያኛው ሚስጥር ነው ማንም አያውቀውም ማዚ አዎ እናቴ ያለች አባቴ ያለ ልጅ ያለ ባለቤት ያለ ማዚ ቤት ነው አይዋ ማዚ ወይና ንገሪና ከዛ ምን አለሽ ሙቪ ዶሪ ሾቢ ዶሪ ሞት ነኝ በመጀመሪያ ሶስት አይደለም እኔ ስለሁለቱ ሙዚቃ የለቀቀው ላይ እየሰራ አይ በሁሉም በዚህኛው ላይ ፖስት ገባች እናንተ ወይ ምን እንዴት እንደሆነ አላልገባች ምን እንጃ አሁን እኔ ፖስት ነው የመጣሁት አሁን አላውቅም እዚህ ከገባሁ በኋላ ቅድም አልተፈችም ነበር እኔም እንት ግን አሻንጉሊት ሰብስበው የኔ ውድት የኔ ቆንጆ ዊት እኔ እንደዚህ ነው ሞት ዝም በይ እኔን እያናገርኳት ነው እህቴ ታቻለሽ የምወዳት ያላ አውሩ ራት አዝገብቼ መጣለው አውሩ እናንተ ተጫወቱ የሚያወርድ የሆነ ነገር የሚያወሩ ካለ አስወርድልሻለሁ ማዝዬ ችግር የለውም አንቺ ካላወራሽ ማንም አያወራ አንቺ ካላወራሽ ማንም አያወራ ምን እንደሆነ በገባ ታዋት በቃ ይሉታል ታዋት እነሱ የሱን ኑሮ ይኖሩለት ኖርማል ይመስል ማለት ነው ከምር ብሩክ ያል ሃይሚ መቼም አይደምቅም ወላሂ ይሄን ማወቅ አለባችሁ ሁለቱም አንድ ላይ ነው የሚያምሩት ከምሬ ነው አይምሮ ያለው ሰው ሙዚቃውን ማዳመጥ ይችላል ወላሂ የእውነት እኔ የምጠይቃችሁ ነገር ሀብዬ እንዴት ነው ዝም ያለው ለምንድነው ግን ዝምታ የወሰደው ካላ ለሃኒኮ እኔ የሷ ማከታ ነኝ የሚለው ሰው ለምንድነው ግን ዝምታ የወሰደው እሱን ብቻ ነው ግራ ይገባኝ ሀቢብቲ አራይምታ እኛም ፈልግም ባክሽ ምን ይበል እዛው ነገሩን ከፈቱት ይፍቱ እንጂ እኔ እንደውም ወላሂ ላዚም መጥቶ ለየብቻ የሚፎክሩት ምናምን በጣም ነው ያስጠላኝ ወይ ሄዶ ማስተራረቅ ካልሆነ አለማምጣት ያለ ነው ነገሩ የሚያገን ነው እንኮ ያን ዛሬ የሆነ ሀብ መጥቶ ዛሬ የሆነ ሀሳብ ቢሰጥ በዛ ሀሳብ ደግሞ ሰው እንደገና ብጥብጥ ማስተራረቅ ከቻለ አብሮ ሄዶ አጠገባቸው ማስተራረቅ ወይ አንዳቸው ነገ ማምጣታቸው አይቀርም ለምን ቅዳሜ ስለሆነ ወይ
ግን ጋሽዬ መጥቷል፣ ያስታርቃቸዋል። ሁለቱንም ጋሽዬ ያጋጭና ያስታርቃቸዋል። ጋሽ አጠገቡ ቢኖር ማለት ነው ብሩኬ እንዳይና ጸጥል ነበር። መጥቷል ጋሽዬ ዛሬ ተመልሶ አዲስ አበባ ገብቷል። እንጃ እባክሽ ጋሽም ሳይገባበት ይታርቃሉ እነዚህ ስራ ከሆነ ምናልባት የጀመሩት እኔ እንጃ። አዎ ዛሬ እኮ አላየሽም? እንትን ብሩኬን ለብቻ ላወራህ ብሎ ለብቻው እንግዲህ ያወራዋል። ሃይሚንም ለብቻ ያወራታል። እንግዲህ እንደው ዝም ብሎ ተቃቀፉ ማለት ነው። ከምር ምንም ሳያወሩ ዝም ብላችሁ ተቃቀፉ። እንደውም ለመፍታ ጻፉለት። አይ ከሰማችሁ ፍጹምና ቤኪ እኮ ሃይሚን ሊያገኟት ሂደዋል። ደግሞ ቀውን ሊሰጧት ሊያገኟት ሂደዋል። እና እነሱ በደንብ ቪዲዮን ከሰማችሁት ቤኪ ደግሞ በጣም ጎበዝ ነው፣ ያስታርቋቸዋለኝ። እና አታስቡ እዛ የነቤኪ እንትን ላይ ስራ መሆኑን በሚያወቁት ታውቂያለሽ። ቤኪ ጋር ማለት ፍፄ ጋር ምን እንዳለ አይተሻል። ይሄን ነገር ሀሚ ወጣ ማግለጫ እስከምሰጥ ድረስ ለምን አንችላትም? እውነት ነው እኮ የውስጧን ሳናቅ ነው እስካሁንም ድረስ እየፈረዱባት። በቃ እንጃ ወይኔ ሃይሚን ቢያገኟት ከምር ቆራርጦ ነበር የሚበሏት። ለምን እስከ ጥግ እሷ የሆነ ነገር ከጀመረች እስከ ጥግ ነው የምትሄደው። እኛ ከሷ እየተማርን ነው። ለምንድን ነው እስከ እሷ ጋራ ያን ነገር እሷ ማግለጫ ወጥታ እስከምትሰጥ ታብራራው ድረስ ለምን አጠብቋትም? ከምሰርቧት አለ ቤኪ። እውነቱ ነው። የውስጧን እኮ የማንንም የውስጡን እኮ አታውቂም። የብሩኬንም ለሁለታቸውም እውነት አይኖራቸዋል እኮ ግን አታውቂም። በቃ እነሱ እስካልተናገሩ ድረስ መጥቶ በሚጫጩት ምናምን ነገር አናውቅም እኮ። ዛሬ ብሩኬ ተናዶ የሆነ ነገር ቢል ሃይሚ ላይ ይወርዳሉ። ዛሬ ሃይሚ ተናዳ የሆነ ነገር ብትል ብሩኬ ላይ በቃ ይወርደ ዛሬ በቃ ተዋታት፣ ለምናት በቃ እንዳታገኛት ምናምን ነገር። እናንተ ትኖሩለታላችሁ እንደ ህይወቱን በፈጣሪ ሰሙማ እሱ መች ተደብድቧል። የእውነትም ወላሂ መች ሰማቸዋል። ትናንትና ተደብድቧል። እንደውም ማን የተደበደበው? እነሱ ድራማ እየሰሩ ነው። ባክሽን ዛሬ እነሱ ድራማ እንደ ሰውስና ቤት ነው ዛሬ። እነሱ አውቆ ነው እንዴ ለሽ ራሱን ጠገገነ የዚህ በዚህ ደረጃ በጣም ነው ውሸት ነው። የእነሱ ፊልም እየሰሩ ነው። በዚህ ነገር አግኝቶ በየቦት ትናንት ዳኒ ቤት ነበር፣ ዛሬ ደግሞ እሷ ቤት ነው። ካሞች እነዚህ ትንንሽ ዩቱበሮች ሲያስጠሉ ቆሽሽ ያለ እነዚህ ትንሽ ዩቱበሮች ቆሻሻዎች፣ ባለጌዎች። እኔ እኮ አላይም ከምር ሲጣሉ አላይም። አሁን ዝም ብዬ እንደዚህ ሪሱ ሲመጣልኝ እንዲሳነብ ነው እንጂ ከምር እኔ ረትቻለሁ። የእነሱን ቪዲዮ አይቼ እስከመውጣ ራሱ ይጨንቀኛል። እውነቴን ነው። አንድ ኬት የዝናብ የዘነበችበት ውሻ የሚመስል ሰውዬም ዛሬ ሀሚ እንደ ብሩክ እንደዚህ ትግስት እውነት እኔ ኬት እንደመጣ እግዚአብሔርን ሁላቸውን አስጨረሰችው። ወላሂ በዚህ ስራ እልህ አስጨረሰችኝ። አንቺ እግዚአብሔርን አንድ ቀን እኮ እኔ በእሷ ቪዲዮ ላይ እንኳን ስሰራ አይቼው አላውቅም እኮ። በእነ አብርሃም ላይ ነው የሚሰራው እንጂ በእሷ ላይ አይሰራም። ከየት እንደመጣ ማን ነው ስሙ? በእነ አብርሃም ላይ በጣም ይሰራ ነበር። አብርሃም ነው ትሬ የሚባል ሰውዬ ነው። እኔ በእነ አብርሃም የሚሰራ በጣም ፍሬ የሚባለው አንድ አጭር አለ። እሱ ነው መሰለኝ። በጣም እስከ መጨረሻ ነው ከነሱ ኋላ ሲያጋለጣቸው እያጋለጥኳቸው ነው ምናምን ብሎ ሩታ ምናምን እያለ ሲሄድ ነበር። እሱ እንትና ነው። እኔማ እንዴት አናደኝ። ቆም የሚለብሰው ሳ ቆም የሚለብሰው እንትና እሱ ማነው? እሱ ይሄ ብርሃኑ ነው። አለማየሁ እናቴ ለስንቱ ከፈተች፣ ቀላል ከፈተች እንዴ! በፊት ከመቤት ካሳገ ሲሰራ የነበረው እሱ ወደኔ ያላወኩትም ውሸታም ነው። አረ ታውቂዋለሽ? የሆነ ጥቁር እንትን ነገር ጥቁር አጭር እኔ እኮ ውዴ እኔ ትንንሽ ዩቱበሮችን አልከታተልም። እውነቴን ነው የምልሽ። አንድ ኡሙዬ የምትለዋን ልጅ ብቻ ነው የምሰማ።
አይወድርሽ እና በዛ በእንትና በራሷ ቤት መጣች። ፈጣሪ ያቀርባል። ምን ትዝ እንዳለ ታውቂያለሽ? ነገ ወዲያ እኮ ነው ልደቷ። በቃ ወደ ራሳቸው ተመልሰን ማሳለፍ ብዙ ነው። ማናት አንድ ቁጥር የጻፈችው ናይ ጻፊ አንድ ቁጥር ተመለሰሽ ጻፊ ግቢ ናይ ተዳውሽ ነኝ ስደተኛዋ የምትለው እሱ እኮ አንድ ቀን በቅርብ ቀን ያለው ነገር እኮ ነው። በፊት ያለው ነገር እኮ ነው። ድሮም እንደዚህ ያለ እኮ አዲስ ነገር አለ ጠብቁ አለ። ሀይሚና ብሩኬ መቼም ተጣልቶ አይቀሩም። አንደኛ ነገር አንድ ይሆናሉ። ግን እናንተ ባትሳደቡ በራሳችሁ ባትበሉ ጥሩ ነው ብዬ ነው የማስበው። እንደኔ የምን ጭንቀት ነው ማዛ ከስንት ጭንቀት ላዋላ መጋባቱ አንድ ቢሆን ምን ችግር አለው? ከምር ሰውም ያርፍ ነበር። አየሽ ይጋቡ ካለ ቀለበት ያስራሉ። ይታረቃሉ። መታረቅማ እባክሽ ታርቆ ከዚህ በኋላ እንዲህ አይቀጥሉ። ከምር የሰው ጣልቃ መግባት እንዲህ አይቀጥሉ። ከዚህ በኋላ እንዲህ አይቀጥል። ይኸውልሽ አሁን ይሄ ነገር የመጣው ምናልባት ሰው ጣልቃ ገብቶ እንዴት ረዘም ያለ ጊዜ እንዴት ሁለቱም ዋጋ እንደከፈሉ ሊያስተምራቸው ይሆናል። በቃ ብዙ ጊዜ ሀይሚዬ በእነሱ ዙሪያ ነው እንጂ መስራት የምትፈልገው የውጭ ሰው መጥቶ እንዲሰራ ብዙ ጊዜ አትፈልግም። እንደዚህ አይነት ነገር ደስ አይላትም። ምክንያቱም ጥል በመሀላቸው እንዳይኖር አጠገቡ ፕራንክም ስታደርግ አይታችኋት እንደሆነ አጠገባቸው ባሉ ሰዎች አሁን ይሄ ነገር ትምህርት ይሰጣቸዋል ወደፊቱ ብዬ ነው ማሰብ። ራሱ ባመጣቸው ለብዙ ሰው ነው እንጂ ትምህርት የሚሰጠው። ሶስተኛ ሰው በቤትሽ ውስጥ ከገባ ምን አክል ብጥብጥን ቤትሽን እንደሚያፈርስ ይሄ እኮ ለብዙ ሰው እኮ ነው ትምህርት የሚሆነው። በቃ እንደዛ በትዕግስት እንጠብቃቸው። እናቴ ትምህርቱን ረሱት እኮ ብዙዎቻችን በጣም ስለምንወዳቸው እንቸኩላለን። ግን የመጨረሻ ውሳኔ ድረስ ከምንሳደብ በትዕግስት ብንጠብቃቸው ምን ዛሬ ቤኪ እኮ ብሏል ውዴ። ይኸው እሷ እስከ ጥግ ነው የሆነ ነገር ይዛ የምትሄደው። እሷ መግለጫ ወታ እንደዚህ እንዲህ አይነት ነገር ነው እንጂ ሳደርግ የቆየሁት ብላ መግለጫ እስከምትሰጥ ለምን አንጠብቃትም? ቆይ እንትና አንቺ የኔን ቪዲዮ ትከታተይልን? አንቺ ብዙ ጊዜ እንደሱ አይደለም እኔ እላለሁኝ። ብዙ ጊዜ የሆነ ነገር ሲመጡ እስከ መጨረሻው ጠብቁ። ምክንያቱም እኔ እንደዛ ነው የምትይው። እኔ በጣም ነው የምከታተልሽ። እውነት ቃልዬ ምን እናቱ ይቅርታ አድርግልኝና እናንተ ቲክቶክ ላይ ብዙ ሰዎች ብዙ አስተዋጽኦ ታደርጋላችሁ በእነሱ በቃ እናንተን አይቼ ተነሳስቼ ነው ከሰዎች ጋር ስለነሱ ስወያይ ገበሬዎች የምትለው በጣም ነው ለሀሚ እንትን የምትለው በጣም አሳልፋ መስጠት አትፈልግም። እስከ ጥግ ድረስ ነው የምትሄደው ሀይሚ እስከ ጥግ ድረስ አስተምራ የምትመጣው መጨረሻ ላይ እሷ እኮ ብላለች። አንድ ጊዜ ተናግራለች እኮ ከዚህም በፊት ተናግራለች። ይኸውልሽ ላስታውስሽ ፕራንክ አድርጋ ስትጨርስ ምንድን ነው ያለችው? የሰው ማንነት አንዴ ካወቃችሁ አወቃችሁ ነው በቃ። እና ልታስተምር የፈለገችውን ነገር ተዘርዝራ ተናገረች። ያንን ነገር ሰዎችንና መጠበቅ ያቀተናል። አሁን ብሩክንም አለመናገር ሀይሚንም አለመናገር መጨረሻ እስቲ ስናይ እንወስናለን። በቃ ራሳችንን ግን አሁን እኔ ብሩክ ሌላ ነገር ውስጥ እንዳይገባ ብዬ ነው እየፈራሁት። አይገባም አይገባም። እነዚህ ሴት ይዘክና ብሎ ሌላ ሴት ይዞ ከመጣ በቃ ህይወታቸው ባሉት ነው እንደሚመራው። እሱ ባሉት ነው እንደሚመራው። ሰው ባለው የሚመራ አይመስለኝም። አላውቅም። ወረ እንደዛ አይነት ልጅ አይደለም። በጣም ብታይ ስነ ስርዓት ያለው ልጅ ነው ብሩክ ማለት። የጻፉለትን የሚያይቀው በጻፉለት የሚሄድ ከሆነ እኮ ህይወቱ ነበራሽ ማለት ነው እንዴ። ዛሬ ኮሜንት ራሱ ተዋት ነው። የሰው ልጅ ሲባል ሁላችንም እናጠፋለን። አስተያየት ስንሰጥ በምክር ማለት ምክር ለብሩክ እናጠፋለን እኮ ግን አስተያየት በኩል አይሰጡም። በቃ እንደዛ ነው ላይ እንደዛ አያደርጉም። ዛሬ ኮሜንት ራሱ ዛሬ አይተሻል ኮሜንት
ትንሽ አይና ጓደኛ አይነት ነገረኝ። እኔ ማየት አልወድም በጣም ስለሚዘገነነኝ አንዳንዱ አንጨርሰው ጓደኛ አይነት እንደውም እኔ ሲጣሉ አላይም። ዛሬ ብቻ ዛሬ ሰላም ስለተባባሉ ምናምን ነገር በቃ ቢያንስ እስቲ ሰላም ነገር ይጽፋሉ ወይ ብዬ ስገባ ተዋት አታግኛት ምናምን ነገር እነሱ ያገቡት ይሆን እነሱ የራሱን ህይወት ይኖሩለት ይሆን አላውቅም። ወደዱት እኮ አብረው አይኖሩም ግን የዛሬ ኮሜንት ራሱ እንዘኛ ነው አብዛኛው አለ ልጅ አይደለም ያስባል ያመዛዝናል ምን እንደሚያደርግ ያውቃል። ሀይሚን ደግሞ ከኛ ይበልጥ በደንብ ያውቃታል። ስለዚህ ወደከባለች እሷ ናት። በቃ እኛ ሁለቱም ይስማሙበትን መንገድ መፈለግ ብቻ ነው። ሁለቱም አንቺ ታገኘዋለሽ አይደለም በሚሴጅ በምናምን አገኘዋለሁ እንትን ንገሪው ከምር ንገሪው ይበናልሽ አንቺ መልካም ሰው ነሽ እውነት እዚህ ላይ ከምናገታቸው አንቺ ውዴ በቪዲዮ እየወጣሽ ነው። ኮሜንት ይበል በምር ያው መጽሐፋችን አይቀርም እኮ እንደዚህ ላይ ነገር ሲጀምሩ ደግሞ አያናግሩም። ስልክ አነሱ ብዙዎቹ እንደዚህ ሲሉ አስቡ። ብዙዎቹ እንደዛ ይላሉ። ብዙዎቹ ስራ ሲጀምሩ ማንንም አያዩ አለሽም በዋትስአፕ ምናምን ካወቅሽው ዋትስአፕ ላይ መልዕክት ካስቀመጥሽልኝ ሰላም እንዴት ናችሁ? ሁላችሁም ማለት ነው። ሁላችሁም እዚህ ውጡና ላይቭ ላይ ውጡና ሁላችሁም ሄዳችሁ ቻናል ሸር ኮፕሊክ አድርጉ ውጡና ማለት ነው። አሁንም አልጠፋም። ወሬ ትርፍ ነው። ውጡ አንቺ ቪዲዮ ወላሂ ላዚም አሁን ቪዲዮ እስኪያልቅ ድረስ እጄ እስከሚደክመኝ ድረስ ነው ኮፕሊንግ አድርጌ መጣሁ። አሁንም እንደዛው ነው። የለ ሁላችሁም ውጡ እንውጣ ከምራው ምንም አይጠምቅም። ምንም እኮ ወሬ ወይ ስትደርስና ስልኩ ተደወለ መሰለች እሷ ስልኩ ስታይ ማለት ነው በየሆነ ነገር ሰርፕራይዝ ቢያደርጋት ወዲያው ነው የምትቀበለው። ወዲያው ነው በቃ ናፍቆቱን ስላለ ማዝዬ እንዳታስወጪ ማዝዬ ቁም ነገር ነው ማለት ቆይማ ዝም በሉ ቁም ነገር ላውራ ማዝዬ እንዳታስወጪ ማዝዬ በእውነት በትንሽ እንዳታስወጪ ማዝዬ አስወጫት እያለኝ ነው እኮ ማዝዬ በትንሽ ነገር ሰርፕራይዝ ቢያደርጋትና እንትን ቢሉ ይሆን እንደውም ቅፍ ቢያደርጋት እዛው ሆኖ ይታረቁ ነበር። አሁን ልደቶን ደርሷል። እኔ የሆነ የመታረቅ እናንተ ልደቶ እኮ ደረሰ። ልደቶ ከነገ ወዲያ ነው ምንድን ነው? ከነገ ወዲያ ነው። ቢያንስ አሁን የለልደቶም ላይገኝ ይችላል። የልደቱ ዕለት ይታረቃሉ። እመኑም ይታረቃሉ። ሰርፕራይዝ ያረጋል። ሰርፕራይዝ ያረጋታል። የሆነ ነገር ያረጋታል። ኬኩ ምኑም የኔ ወንድም አሁን አንዳንድ ሾካኮችም ታላችሁ አድርሱ ኬኩን ፏ በሽ አድርጎ በቃ ዝልዝል አድርጎ ከዛም በኋላ ሰርፕራይዝ ያረጋታል። እሷ በትንሽዬ ነው የምትደሰተው። በእውነት ነው የምላችሁ። እኛ አይተናናታችሁ እኮ እሷ አጠገብ ቆመች እኮ ምን ይሻለኛል አሁን ብላለች እኮ እሷ ትንሽ ነገር ያስከፋኛል፣ ትንሽ ነገር ያስደስተኛል ብላለች። በትንሽዬ ጊዜ ያስደስታታል። እና እንዲሁ ከልብ ሆናችሁ እንዴት ብዬ አማረኝ እንዴት ብዬ ልንገረው ዘድ ማለት ነው። ዛሬ ቡሩኬ ያመለጠ ምን እንደሆነ ታውቃለሽ? የጨበጠው ሰፈር ማለት አሁን አሰኘሽ ወይ እኔ እንደማሰብ ዛሬ ኪያ ማለት ነው ሰላም ያለበት በዚህ እኮ አይደለም ተጋጋ ቢያረግ እኮ አይደለም በዚህ እኮ አይደለም አርጎ ማለት ነው ቢሰማ የኔ አባት በውስጥ መስመር እያዩ ነው እየፈዘዙብኝ ነው። ወሬ ለቃቃሚ ነው ወጡ ከዚህ እያያችሁ ምንም አናወራም። እኛ ለማፋል ላይ ማዛ አላዛር አንድ ያወሩና ከዛም በኋላ ይቀጥላል ምናምን ብሎ ደግሞ በነጠላ ያወራል። በእውነት ይታረቃሉ ኢንሻአላህ። እንደው ባላ ፈቃድ ምንም ጠብ የለም። ኧረ መጀመሪያ ይታረቃሉ እንደ እናንተ
ኢንሻአላህ ምን ብለው አልተጣሉም፣ ግን ለሚያንደስታ ያንን ፍቅራቸውን ያሳዩናል። በእውነት ነው የምላችሁ ቁም ነገር እንደው እዚህ ዛሬ ልንገራችሁ እውነት ውሃ እየቀማ ሰው ሆኗል እኮ እናንተ። እነዚህ ልጆች እኮ እንዳለስበት ማዘጉባል ቤት እንደዚህ እኮ ናፈቀችው። እግዚአብሔርን እውነት ሲነግራችሁ ማለት ነው ቤተሰብ እንደነሱ ፍቅር የናፈቀኝ ቤተሰብ ያልናፈቀኝም ጌታ ምስክር። እናንተ የጸጉር እኮ ጨጭ የኔ ጸጉር እኮ ሆኖ ቀረ። አሁንም እልህ ውስጥ አታስገባኝ፣ የቀረውን ሰብስቤ እንዳላመጣልቃለች። አታደርግም አይደለም እኔ እሷ እልህ ውስጥ ከገባች አታደርግም አይደለም እኔ እግዚአብሔር አሁን እዚች ጋር ቁኑ ብላ ከሰማች ደግሞ ነገ ታመጣለች። አታውሩ እንደዚህ አይነት ለካ እነዚህ ልጆች እየተከታተሉ ነው። እኛን ፍፄ ዛሬ በፍፄ ቤት አላያችሁም? ፍፄ ጋር እኮ ነው ቀብራሱ አይቻልም። እነሱ ደግሞ የሚያስቁኝ ማለት ነው በቂና ፍፄ ደግሞ ቸክሎት አይደለም። እውነት እኮ ነው። አሁን ልብስ ሆነ እንጂ መቼም ከውስጥ እኮ ማይጠፋ ጭንቅላታቸው ላይ ማይጠፋ ነገር ነው። ስንት ነገር አሁን እሷ እኮ አይሚ እኮ ይዞት ነው እኮ አሁን ዛሬ ደግሞ ማለት ነው ይቅርታ ብላ ልትል ትችላለች። እሱ ምን አለ አለችን ይቅርታ ምን አጠፋውና ነው ይፍታ እኔ ይቅርታ እሱ የሚጠይቅ ማለት ቀየረች ነገር ነው። አይ አታረገች ወይኔ የእውነት አሁን መሰላችሁ ለሚፍታ ደውይና ማለት ነው ስሚ ማዘ ለሚፍታ ደውይና ንገሪ ምንድን ነው መሰለሽ መፍቱ ብሩኬ ይጠራል በይ ሃይሚ ይጠራል በይ አንድ ቤት ውስጥ አስገብቶ በሩን ቆልፎ ይሄዳል። ገዳደሩ ከሰና ሃይሚ ላይ ሜሽን አርጋችሁ ቃሊ አራ ዝም በይ በቃ ምን አወራንኛ ናይ ውጪ ከቤት ናይ ውጪ ምን አሉ ደግሞ እኮ ነው ዘንድሮ አታወሩ በቃ ቀልድን ስናወራ አታወሩ። ምን አወራን እኛ? አስተያየት መስጠት መብታችን ነው ከሰጠን። እስኪ የራሳችን ፍቅር ምን እንደው የራሴ ፍቅር አላወራም። ገዛ ታረቃሉ ለማለት ፈልጌ ነው። አንድ ቤት ውስጥ አስገብቶ በር ይቆልፉበት